ጌታቸውም በመጣ ጊዜ ሲተጉ የሚያገኛቸው እነዚህ አገልጋዮች ብፁዓን ናቸው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት በኮንሶ ዞን ወረዳዎች ቤተ ክህነት በተደረገው የ6 ወራት የሥራ አፈጻጸም ግምገማና የቃይቶት አቅጣጫ ላይ የተያዘ የአቋም መግለጫ ነው። እንግዲህ በዛሬ በቀን 3/6ኛ ወር 2018 ዓመተ ምህረት በዕለተ ማክሰኞ በደብረ ሰላም ቅዱስ ገብርኤል ቤተክርስቲያን እንደ ዞን ቤተ ክህነት ከሁሉም አጥቢያ የተገኙ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወጣቶች፣ የሰበካ ጉባኤ አባላት፣ የሀገር ሽማግሌዎች በተገኙበት ሐዋርያዊ ግዴታችን ለመወጣት ዘወትር እንትጋ በሚል የተዘጋጀው ስልጠና አስመልክቶ የሚከተሉት 12 የአቋም መግለጫ አስቀምጠናል። አንደኛ፣ በሀገረ ስብከቱ በተሰጠው መመሪያ መሰረት የበጀትና ድርጊት መርሃ ግብር በእቅድ በማዘጋጀት ምዕመኑን አሳታፊና ዘመኑን የዋጁ በሆነ መልኩ ለመስራት ቃል እንገባለን። የክርስትና ዋናው ዓላማ ወንጌል ነውና በክብረ በዓላት እና በንግስ በዓላት በየአጥቢያችን የሚደረጉ እንቅስቃሴ ሁሉ ቅድሚያ ለወንጌል ለመስጠት ቃል እንገባለን። በንግስ በዓላት ጽላትን አቁሞ ጨረታን ማጫረት እና ገቢ ላይ ማተኮር አጥብቀን እንቃወማለን። በሰንበት ትምህርት ቤት ማደራጃ መመሪያ በኩል የተዘጋጀው ስርዓተ ትምህርት ባለድርሻና አጋር አካላትን በማስተባበር በየአጥቢያችን ለማስጀመር ቃል እንገባለን። በገጠር አጥቢያ እንዲሁም የስብከት ማዕከላት ወንጌልን ተጠምተው መምህራንን ለሚጠባበቁ ነፍሳት ለመድረስ መምህራንን በማስተባበር ለተተኪ መምህራን ትምህርትና ስልጠና በመስጠት የሐዋርያዊ ተልእኮ እንዲፈጸም እናደርጋለን። በኮንሶ ዞን የታቀደው የብፁዓን ሊቃነ ጳጳሳት ሊደረግ የታሰበው ትምህርታዊ አብይ ጉባኤ ቅድመ ዝግጅት የበኩላችን አስተዋጽኦ ለማበረከትና ያሉንን ምዕመናንን በመንቀስቀስ እና እንዲሳካ ለማድረግ ቃል እንገባለን። በሀገረ ስብከቱ በቤተ ክህነቱ እንዲሁም በአጥባው ሰበካ ጉባኤ ዕውቅና ያልተሰጠው የሚሰበሰበው በነጭ ወረቀትና በሚዲያ በኩል የሚንቀሳቀሰው የትኛው እንቅስቃሴ አጥብቀን እንቃወማለን። የካህን እጥረት ለመቅረፍ በሥርዓተ ተክሊል ጋብቻቸውን የፈጸሙትን ዲያቆናት ለቅስና ማዕረግ እንዲበቁ ድጋፍና ክትትል ለማድረግ ቃል እንገባለን። ከብፁዕ አባታችን ከአቡነ ኤልያስ እጅ የቅስናና የድቁና ማዕረግ የተቀበሉ አገልጋዮች በገብርኄር ቀን የሚዘጋጀው ጉባኤ ላይ እንዲገኙ የማስተባበር ሥራ ለመስራት ቃል እንገባለን። ካህናት አባቶች የንስሐ ልጆቻቸውን መዝግበው በመያዝ እያስተማሩና በእምነት እንዲጸኑ በማድረግ የአባትነት አደራቸው በአግባቡ እንዲወጡ ድጋፍ እናደርጋለን። ስብከተ ወንጌልን ከማስፋፋት ረገድ በየአጥቢያው ቢያንስ አንድ የቋንቋ ሰባኪ ወንጌል እንዲኖር ተግተን እንሰራለን። በኮንሶ ዞን ወረዳዎች ቤተ ክህነት የተጀመረው የለውጥ እንቅስቃሴ አጥብቀን ደግሞ እንደግፋለን። ይህ እንግዲህ የካቲት 3 2018 ከአራት ከተማ ላይ የተዘጋጀ አቋም መግለጫ ነው። አመሰግናለሁ።